እንኳን ለዐቢይ ጾም ለጾመ ሁዳዴ በሰላም አደረሳችሁ። እንዲሁም ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ዓመታዊ የመታሰቢያ በዓል በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል እናሰማለን። አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ አውራጃ ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይም 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያም እርስ በርሳቸው ሰላምታ ተሰጣጥተው የእግዚአብሔር ገናናነትና ተጋድሎ ያላቸው የመነኮሳት ተአምራትንና ሃይማኖትን ተጫወቱ። ሁለቱም አቡነ ዘበሰማያትን ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሰው ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንንም የልጅ የክርስቶስ እስትንፋስ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔርን ሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ላንቺ ሰላምታ ይገባሻል። ከዚህ በኋላ ወደኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላት እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጠሌዎንን፣ አባ አሌፍን፣ አባ ጽማ፣ አባ አፍሴን፣ አባ ገሪማ፣ አባ ይማታን፣ አባ ጉባንና አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳንም ቡራኬ ተቀበለ። የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ ዐቢይ እግዚእ ገዳም ሄዶ ከዐቢይ እግዚእ ጋር ተገናኝቶ መንፈሳዊ ነገርን ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔር ምስጢር ከነሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 መዓልትና 40 ሌሊት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደሱ መጡ። መላእክት እያጸኑት 10,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያ ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማት ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችን ድንግል ማርያም ከያሬድና ከልጇ ከወዳጇ ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተዋርቆ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ተቀመጠ። ከ4 ዓመት በኋላ ከአባ ሳሙኤል ጋር ተገናኘ። አባ ሳሙኤልም የአንተ ክፍል
ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀው የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የእውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ተአምራትንም እያደረገ በጾምና በጸሎት የምትሃታቸውን እንዲሁም የጥንቁልናቸውን ሥራ ሻረባቸው። እነርሱም ምትሃታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት የመጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጅ እስትንፋሰ ክርስቶስ ሆይ ይህችን አገርና የኢትዮጵያን ሰዎች ምሬልሃለሁ፣ ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛ ዝክርህን ያዘከረ ስምህን የጠራ የገድልን መጽሐፍ የጻፈ ያጻፈ ገድልህን እያነበበ የተረጎመ የሰማውንም እስከ 7 ትውልድ ምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህንን ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተዋርከው በረከቱን ተቀበሉ። ኤልሳ ከኤልያስ በረከት ተሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተይ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሱ ጸሎትን ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን አቡነ እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዣችኋለሁና ለመስፍን ኢያሱ በገባኦን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህችን ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳቱም ከእርሱ ጋር ገቡ። ከነርሱም የገዳም ግሽቅ አቡነ መልክዓ ክርስቶስ፣ 2ኛ የጸበለ ጎል ገዳም አቡነ አካለ ክርስቶስ፣ 3ኛ ዘመለኮተ ሥላሴ፣ 4ኛ የደብረ ድህርት አባ ቴዎሎጎስ፣ 5ኛ ስነ ድንግል፣ 6ኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በእስትንፋሰ ክርስቶስ እጅ በዚያን ወራት ቀኑ። ዕድሜው 33 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብን፣ አስኬማን፣ ቅናትና ቀሚስን፣ መታጠቂያ፣ መስቀል፣ በትር፣ ጭራ፣ ስዕልን እነዚህን ተቀበለ። እነዚህንም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደሙ ምንም አልቀመሰም። የፍዩማን የመነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ፣ ደብረ ኤልድባ ብሎ ሰየማት።
በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብጽ የመጣች ከልጇ ከወዳጇ ጋር የተሳለች የእመቤታችንን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾም በጸሎት በስግደት ሌሊት በትጋት በትምህርት በረሃብ በጥም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎትና በረከቱ ከሁላችን ጋር ይሁን። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ይላል። ኃጢአትን የምታስተሰርይ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰርይ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወት ሥጋ ላሉ ሰዎችን ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውን፣ ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የሸዋ አክሊል ጎንጉነው ያቀዳጁሽ የጌታችን ኢየሱስ ክርስቶስ ራስ ሆይ ላንቺ ሰላምታ ይገባሻል። ሥጋችን ለማንጻትና ነፍሳችን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። እገሌንና እገሌን ማርልኝ እያለ ስም ይጠራል። ሰይጣን የተፋውን የኃጢአት ምራቅ ከኛ ለማስወገድ ስለኛ አይሁድ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ፊት ሆይ ላንቺ ሰላምታ ይገባል። ዛሬም የኔን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችው የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባቸዋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንና የሥጋችን መድኃኒትን ትሰጭን ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ አፍ ሆይ ላንቺ ሰላምታ ይገባል። እንደዚሁም ለእኔ የሕይወት መጠጥ አጠጭኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ሰላምታ ላንቺ ይገባል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌን ሸክም አቅልልልኝ። ስለኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ላንቺ ሰላምታ ይገባል። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ሰላምታ ላንቺ ይገባሻል። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን ኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ላንቺ ሰላምታ ይገባል። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ሰላምታ ላንቺ ይገባል። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ መድኃኒታችን ኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ላንቺ ሰላምታ ይገባል። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን ኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ሰላምታ ላንቺ ይገባሻል።
ተዘግቶ የነበረው የሰማይ ምስጢር ባንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁም ሁሉ የልቤ በር ይከፈትልኝ። በመስቀል ላይ መከራን ለተቀበሉ ለጌታችን ለፈጣሪያችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል። በታላላቅ ችንካሮች የቸነክሩ ዘንድ ለእኛ ስትል ይወደድክ ዛሬም በፍቅር ትቸነክረኝ ዘንድ ለምንሃለው። ከእኛ ጋራ መከራን ስለተቀበልክ እኛም ከአንተ ጋራ መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልን እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋር በክብር አድለን። ታኦስ ወኦ አልፋ ቤጣ የምትባል ጌታ ኢየሱስ ክርስቶስ ሆይ የባሕርይ አባት አብ መጠጊያ ኃይል ይሆነኝ። እግዚአብሔር ዕድል ፈንታዬ ጽዋዬ ተርታዬ ነው። አቤቱ እንደ ቸርነትህ ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ከወለላ ይልቅ ጣፋጭ ይሆናል። እኔም ይህንን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪን አስመልክተኝ። አስተዋይ ልቦና ስጠኝ። ፈጣሪ ጥበበኛ አድርገኝ። ፈጣሪ አድነኝ። በውስጥና በውጭ ያለው የሚታየውና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውጊዮን አውሎጊዮን ልቦናዬንና ሰማያዊውን ቤት ክፈትልኝ። አይነ ልቦናዬን አብራልኝ፣ ኃጢአቴንም ይቅር በለኝ። መሐሪ ሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በል። አባታችንም ይህንን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋራ ሲጸልይ 24,000 ነፍሳት ከሲኦል ይወጣሉ። የዚች ጸሎት ክብር ፈጽሞ በሰማይም ቢሆን በምድር ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎቹ በጻድቃን በሰማዕታት ፍዩማን በሚሆኑ መነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን ድንግል ማርያምን በየዕለቱ ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ወደ ቀደመ ነገራችን እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በግልጥ ሆኖ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔ ዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን ይመታል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን ኢየሱስ ክርስቶስ መከራ ሕማሙን የሚገልጡ እነዚህ ጸሎተ መድኃኔ ዓለምን አስቀድሞ ለሶስቱ ቅዱሳን ደናግል የገለጠላቸው ቤርዚዳ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገልጥበት ሰዓት እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ በመስቀል አስይዘው
እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን፣ 7 ጊዜ ወገቡን፣ 347 ጊዜ ደረትና ሆዱን ረገጡት፣ መቱት። እስትንፋሰ ክርስቶስ ይህንን አይቶ እጅግ የሚጨነቅ ፊቱንም በድንጋይ በጥፊ መታ ነበር። እንዲህ እያደረገ በየዕለቱ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊት፣ 12ቱ መኃልየ ነቢያት፣ 5ቱ የሰለሞን መኃልያትን፣ የ7ቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ከይወድስዋ ጭምር፣ አርጋኖን ከውዳሴ አምላክ ጋራ፣ የ200 ሊቃውንት ሃይማኖት አበውን ከስንክሳር ጋራ፣ ያውም እግዚአብሔርን እያለቀሰ ከመለመን ጋራ። እግዚአብሔር ነግሱን ከሰዓታቱ ጋራ የሌሊቱን ሰዓታት የመዓልቱን ሰዓታት አቡነ ዘበሰማያትን ከ42 ጊዜ በላያት አቡነ ዘበሰማያትን እያደረሰ ይጸለያል። 4ቱን ወንጌላት የጻድቃንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ጋር 18ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል፣ የሰኔ ጎለጎታን፣ የቅዱሳንንም ገድል ገድለ ኪሮስ፣ ገድለ ኤዎስጣቴዎስን፣ ገድለ ገብረ መንፈስ ቅዱስ፣ ገድለ ተስዓቱ ቅዱሳን፣ ሰይፈ ሥላሴ፣ ሰይፈ መለኮትን፣ ገድለ ጴጥሮስ፣ ተፍጻሜተ ሰማዕታትን ያደርሳል። ይህንን እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየሀገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበዋት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸው የሚያስቀምጡበት በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ ዜና ተአምራቱ በዳውንት ሀገርና በሀገሩ ሁሉ ወደ ታች ወደ ላይም ባለው ሀገር በዋድላ በሮሃ አውራጃ ተሰማ። ሀገር ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምእመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግም ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በመስገድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናን እንደሰጠው እነዚህም በእርሱ ዘንድ ምንኩስናን ተቀበሉ። አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን እንደነገርናችሁ ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓልነከ የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹም እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሸፋሽፍቶቹም እረፍት አይሰጣቸውም። የጌታችንም አብይ ጾምን 40 ሌሊትና 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል፣ ይጸልያል። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል።
ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በዕርገት ሥጋው ደሙን ይቀበላል። በእመቤታችን ድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችንም በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን አቡነ እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ከዓመት እስከ ዓመት ነበር። ዘወትር ይጾማል፣ ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ሥርዓት ከአበው ሥርዓት አውጥቶ ሠራ፣ ደነገገ። የሠራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛ ማውራት አይኑር። ይህን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖና 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ከደብሩ ወይም ከማኅበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራና በውሃ ይጹም፣ በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም፣ ከዚያም የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠው ነበር። ከ24ቱ ካህናተ ሰማይ ጋር የጸባዖትን ዙፋን በየጊዜው ያጥን ነበር። ዳግመኛም ሥርዓትን ሠራ። ሁለተኛም ሥርዓት አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደትን ይስገድ። በዚያች ዕለት ምንም ምግብ እንዳይቀምስ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀን በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናውም እንደዚህ ይሁን። ጠብ፣ ክርክር፣ ጭቅጭቅን የሚፈጥር ቢኖር ወንድሞች እራት ምሳ ከተመገቡ በኋላ ይመገብ። 10 ቀን ይጹም። ቀኖናውን ሳይጨርስ ሥጋው ደሙን አይቀበል። ከማኅበርተኞቹ የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹም፣ 500 ስግደትን ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን። ሥጋው ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉ መናንያን ምእመናንን በወሬና በጠብ ለያይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊሃ ሌሊት ያድራሉ። እንዲህም የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። አባታችንም ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክት ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ላይ ክፉ የሆኑ 5 ማኅበርን አየው። እነዚህም ክፉዎች ማኅበር የተባሉት እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው ማኅበር የውሾች፣ ሦስተኛው ማኅበር የተኩላዎች፣ አራተኛው ማኅበር የቀበሮች፣ አምስተኛው ማኅበር የፍየሎች ክፉዎች ማኅበር የተባሉት ናቸው። ዳግመኛም 5 ደጋጎች ማኅበርን አሳየኝ። አንዱ ማኅበር የበጎች፣ ሁለተኛው የርግቦች፣ ሦስተኛው የዋኖሶች፣ አራተኛው የንቦች፣
አምስተኛው ጥንቸሎች ደጋጎች የተባሉት እነዚህ ናቸው። የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩም ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን ወይም እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋግር ዳቤ እንጀራን በአንድ ምጣድ ተጋግሮ ለ700 ማኅበርተኞች ይበቃቸው ነበር። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮን ሥራ የሚሰሩ አሉ። የአትክልትን ፍሬያት የሚለቅሙ፣ እንጨትን የሚለቅሙ አሉ። ተግባረ ዕድን ጥበብን የሚችሉ አሉ። ሁሉም በየሥራቸው ያሰማራቸዋል። አንዲት ራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምንሃለን ብለው ሰአልነከን ይጀምራሉ። ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሰአልነከን ይጸልያል። መሐሪ አምላካችን አንተን እንለምንሃለን። ፈጣሪ ሆይ አንተን እንለምንሃለን። ሁሉን ቻይ የሆንክ አምላክ ሆይ አንተን እንለምንሃለን። አቤቱ ሁሉን የፈጠረ አንተን እንለምንሃለን፣ እናመሰግንሃለን። በሃይማኖት ሆነው የለመንሁን ፈጽመ የማትነሳ ቀኝ እጅ የተባለ ልጅህ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅ የተባለ ልጅህ የህብስትና የጽዋ ምንጭ ነው። ቀኝ እጅ የተባለ ልጅ የበረከትና የረድኤት ምንጭ፣ የይቅርታና የምህረት ምንጭ፣ የርኅራኄና የትዕግስት ምንጭ፣ የሥርዓትና የሕግ ምንጭ፣ የምግባርና የሃይማኖት ምንጭ፣ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክት በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። የብርሃን መንበርን በሚሸከሙ በ40ቱ እንስሳ በረከት ባርከን። በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። በሚካኤልና በገብርኤል በረከት፣ በኪሩቤልና በሱራፌል በረከት፣ በሩፋኤልና በኦራኤል በረከት፣ በሳቁኤልና በፋኑኤል በረከት፣ በራሙኤልና በሱሪያል በረከት፣ በአፍኒን በሰዳክኤል በረከት ባርከን። በሁሉም በነገደ መላእክት በረከት ባርከን። አቡነ እስትንፋሰ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አሰረ ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት፣ ፍዩማን በሚሆኑ በመነኮሳት በረከት፣ በተመረጡ 180,000 በሚሆኑ ሕፃናት በረከት አቤቱ ክርስቶስ ሆይ ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ቡሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክብር የሕያው እግዚአብሔር የባሕሪ ልጁና በሥጋ የማርያም ልጅ ተብለህ የምትጠራ አንተ የጸናች ሥልጣን ከፍ ከፍ ያለች ኃይልህ በዚች ህብስት ላይና በዚች ጽዋ ላይ አሳድር። ዘወትር ምስጋናህን እንዳያስረሳን የተራብንና የተጠማን እኛ ባሮችን ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን። አቤቱ ይህን ህብስትና ይህንን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳይተጓጎል የሚያደርግ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህንን ህብስትና ይህንን ጽዋ ድህነትን የሚያስረሳ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ የተዋረደ ስጋችን የሚያሻሽል
ርኩሳን መናፍስትን የሚያጠፋ የልብ ስስትን የሚያርቅ የሐሳብ ነውርን የሚያጠፋ የታመመን የሚፈውስ የደከሙትን የሚያጸና አድርገው። እርግማንን የሚያርቅ ይህ ጽዋ በቀንና በሌሊት በየሰዓቱም ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። ፈጣሪያችን ክርስቶስ ይህንን ህብስትና ይህንን ጽዋ ቀድሰህ ስጠን። ይህንን ህብስትና ይህንን ጽዋ አጽንተህ ስጠን። ልዩ መዓዛ ያለው አድርገው። ይህን ህብስትና ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል። አሜን። ይህንን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 እግዚኦ መሐረነ ክርስቶስና ኪርያላይሶን ጋራ በማህበር ይጸልያሉ። 800 ስግደትን ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግብ ተቀብለው በያሉበት ይቀምሳሉ። ማዕድንም ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍትን ይተረጉምላቸዋል። ትህትናንና ፍቅር፣ የቀናች ሃይማኖትን፣ ንጽህናና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርት ይድኑ ዘንድ ይጸኑ ዘንድ አባቶቻችን ማህበር ስርዓት የሚመስል ስርዓትን ሰራ። ቀድሞ አባታችን እንጦንስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳቁሚስ እንደሰሩት ስርዓት አባታችን አቡነ እስትንፋሰ ክርስቶስም ስርዓትን ሰራ። ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስ በረከትና ረድኤትን ያሳትፈን በእውነት። ቅዱስና ብፁዕ ከፍ ያለ ንጹሕ ድንግል መዓር የሚሆን የአባታችን አቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከሁላችንም ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሞተው ሰው ላይ ያደረገው ድንቅ ተአምር። አባታችን አቡነ እስትንፋሰ ክርስቶስ በተወለደ በ14 ዓመቱ ዓለምን ንቆ ወደ ገዳም ሄደ። ከዚህ በኋላ የኢትዮጵያን አድባራትና ገዳማትን ዞረ። በጾምና በጸሎት በስግደት በመትጋት የምንኩስናን ሥራ ሁሉ በየገዳማቱ ገብቶ ፈጸመ። ከዚህ በኋላ የሚያርፍበት ቦታ ደብረ አስጋጅን ወይም ዳውንትን አገኘ። ከወጣ በኋላ በ17 ዓመት ፈጽሞ የማይቆጠር ለመናገር የማይቻል ተአምር እያደረገ ከደቀ መዝሙሩ ልብሰ ክርስቶስ ጋራ የእግዚአብሔር መልአክ ቅዱስ ሚካኤል በብርሃን መስቀል እየመራ ተመልሶ ወደዚች ገዳም ገባና በዚያ በረሃ ማንም ሳያያቸው መልአክ ከሰማይ ህብስት አውርዶ እየመገባቸው 1 ዓመት ተቀመጡ። ከዕለታት በአንድ ቀንም ታኅሳስ 8 ታላቅ ተአምር ተደረገ። በዚያች ሀገር አንድ ሰው ነበር። ይኸውም ሰው ዝንጀሮ ወይም እህል እንዳይገባ ከጓደኛው ጋር ገደል ላይ ተቀምጦ ይጠብቅ ነበር። ከታች መዝሙረ ዳዊትን ሲደግም የአባታችን ድምፅ ሰማ። አባታችንም እየጸለየ ገደሉ በታች በዋሻ ውስጥ ሳለ ይህ ሰው ከኔ በታች ምንድነው ያለው? ሰው ነው ወይስ ጋኔን ብሎ በያዘው ወንጭፍ ድንጋይ ወርውሮ ከመጽሐፉ ላይ አሳረፈ። በዚያን ጊዜ አባታችን ደነገጠ። ይህን በወንጭፍ ድንጋይ መጥቶ የመጽሐፌን ገበታ የሰበረብኝን ሰው አሳየ ብሎ ረጅም ጸሎትን ጸለየ። መልአኩም ይህንንም ሰምቶ ያ ሰው ከገደሉ በታች በፊቱ ወረወረው። ተወርውሮም ወደቀ። ወገቡን ተቆረጠ። ሰውነቱን በየክፍሉ ተለያይቶ ለየብቻው ወደቀ። ያም ሰው ድንገተኛ የመቅሰፍት ሞት ሞተ። ነፍሱንም የጨለማ አጋንንት እያዳፉ ወሰዷት። አባታችንም ስለዚህ ነገር እጅግ አደነቀ። ዳግመኛም የሞተውን ሰው ያስነሳለት ዘንድ ረጅም ጸሎትን ጸለየ። ከዚህ በኋላ አዳኝ በሆነች በመስቀል ምልክት በሰውየው ሬሳ ላይ አማተበ። ነፍሱን የያዟትን መላእክተ ጽልመትም ወደ ሲኦል ይዘዋት እንዳይሄዱ አውግዞ ከፊቱ አቆማቸው። ከዚህ በኋላ ፊቱን ወደ ሰማይ አቅንቶ ወደ እግዚአብሔር ጸለየ። በሞተው ሰው ላይም የራሱን መጠምጠሚያ ጣለበት።
ያም ሬሳ ያን ጊዜ ሟቹ ዓይኖቹን አርገበገበ። ከዚህ በኋላ ከሞት ወደ ሕይወት መልሶ አስነሳው። ያም ሰው በአባታችን ጸሎት ጥላ አድኖ ምንም እንዳልነካው ጤነኛ ሆነ። በጉልበቱም ወድቆ በፊቱ ሰግዶ ስለመነሳቱ እጅ እግሩን ሳመው። አባታችንም የጻድቃን የኃጥአን ኑሯቸው እንዴት ነው ብሎ ጠየቀው። ያም ሙቶ የተነሳ ሰው በሰማይና በምድር የሆነውን ሁሉ ነገረው። ያም ቢጻፍ ኖሮ 150 መዝሙረ ዳዊት የሚያህል ነው። በሱ ጸሎት ሞቶ ለተነሳ ሰው መሞትንና መነሳትን ለማንም አትንገር። ነገር ግን በመጨረሻው ዘመን ይህ ተአምር ይገለጣል። በዚህ ጎዳና ሂድ፣ እሷም ወደ ቤት ታደርስሃለች አለው። ያም ሰው ልዑል እግዚአብሔርን እያመሰገነ ይህንን ቅዱስ አባታችንን እያደነቀ አስቀድሞ መውደቁንና መሞቱን ዳግመኛ መነሳቱን አስቦ በደስታ ጎዳናውን ሄዶ ከቤቱ ደርሶ ገንዘቡን ሁሉ መጽውቶ ተመልሶ ወደ ገዳም ገባ። በአባታችን በአቡነ እስትንፋሰ ክርስቶስ እጅ መነኮሰ። ለእርሱም ደቀ መዝሙር ሆኖ ሕጉንና ሥርዓቱን ጠብቆ እስከሚያርፍበት ጊዜ ኖረ። ሞቶም ከተነሳ በኋላ በመልካም አገልግሎት 60 ዓመት ኖረ። ጸሎትና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የካቲት 9 ዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ዕለት በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ አረፈ። የዚህም ቅዱስ ወላጆቹ ሳምሲት ከሚባል ሀገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ካንተ ይወጣል፣ ከእርሱ የሚሆነውንም አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በአለት ውስጥ ኖረ። በዚያም ታላቅ ተጋድሎ ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ ቦታ ውሃ ግን እጅግ መራራ ነበር። በላዩም በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ድንቅ ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስኪደርስ ጊዜ ያን ጊዜ ፀሐይን አቆመለት። በሌላ ጊዜም እንዲህ ሆነ። ረአም የምትባል ሀገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል። እነርሱም እናምንበታለን አሉት። በዚያን ጊዜ ጌታችንን ለመነውና ብዙ ዝናብ ዘነበላቸው። የሀገሩ ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖቶቻቸውንም ቤት አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቁሞ ኖረ። ከመትጋቱም የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸልባል። በየ7 ቀንም ይጾማል። የከበረ አባ ስምዖን ዘአምድ ሊያየው ወዶ ወደ እርሱም ላከ። የትሩፋቱንና የቅድስናውንም ዜና ከብዙዎች ሰዎች ሰምቶ ነበርና እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህ በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸው ተአምራትንም ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛም ወደ ታናሹ ቴዎዶሲዮስ ንጉሥ ሄዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው።
እርሱ ምንም አልወሰደም። በአንጾኪያ ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሐቲም ቀለበትን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእርሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮስን አወገዘው። ዳግመኛም በአንጾኪያ ሀገር ያሉ መኳንንት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ስራን እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉሥ ሐቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት፣ በንጉሡም ዘንድ ነገር ሰሩበት፣ እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል፣ ይጠጣል፣ መልካም ልብስን ይለብሳል። ንጉሥም ስለ አባ በርሱማ የተናገረውን ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሡም ባለሟል ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ ከተነገረው ምንም ያገኘው የለም። ከዚህ በኋላ ወደ ንጉሥ ወሰደው። ንጉሡም ቀድሞ ከሚያውቀው ከመንፈሳዊ ሥራ ልውጥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታው መለሰው። መናፍቁ ንጉሥ መርቅያንም የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉሥ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳላ ተከራክሮ እረቶ እንደሚያሳፍራቸውም ስለሚያውቁ አንዱን ክርስቶስ ወደ ሁለት የከፋፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እነርሱም ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ግን በላዩ ስላደረ መንፈስ ቅዱስ ጸጋ ሊቃወመው አልቻለም። በሊቁ በቅዱስ ዲዮስቆሮስ ላይ ስላደረገችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በቀር አልኖረችም፣ በክፉ አሟሟትም ሞተች። ከዚህ በኋላ መናፍቃን የሚቃወሙት ሆኑ። ምእመናን እንዳይታዘዙለት ወደ ሀገሮች ሁሉ ጽፈው የሚልኩ ሆኑ። እነርሱ ግን አልተቀበሏቸውም፣ ለእርሱ መታዘዛቸውን አልተውም። ዳግመኛም በጎዳና ሸምቀው ይገድሉት ዘንድ 200 መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተ ክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ድንጋዮችን አንስተው ጣሉበት። ድንጋዮቹም ወደ ራሳቸው የሚመለሱ ሆኑ። በፍርሃታቸውም ከእርሱ ሸሹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። የካቲት 9 የሚከበሩ ዓመታዊ ቅዱሳን በዓላት፦ አባ በርሱማ ሶርያዊ፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊው የመነኮሱበት በዓል፣ ቅዱስ ጳውሎስ ሶርያዊ፣ ቅዱስ ጴጥሮስ ሰማዕት። ወርሃዊ በዓላት፦ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሜዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ይህንን መንፈሳዊ ቻናል ቪዲዮን ላይክ በማድረግ ሐሳብ አስተያየታችሁን የሚሻሻሉትን ኮሜንት ላይ በማስቀመጥ መንፈሳዊ ድጋፋችሁ አይለየን።